ልጆቻቸውን አምነው ለኔ ለላኩልኝ ወላጅም ጭምር ነው። እኔ ተሸለምኩ ማለት እነኚህን ወጣት ተጫዋቾች አምናችሁ ወደኔ ላካችሁት ወላጆች በአጠቃላይ ይሄ ሽልማት የናንተ። ልጆቻችን ደግሞ የተፈለገውን አላማ አሳክተው ነው የመጡት ማለት ልጆቻችን ሄደው መጫወት እንደሚችሉ አምነው መምጣታቸው በራሱ ትልቅ ተስፋ ነው። ዋናው የኔ ትልቁ አላማ ልጆቹን ከዚህ ነገር አድኖ ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን ነው። ዛሬ የምንገኘው ዳንፎርዝ ሞፈር ካፌ ነው። እንግዲህ የምታውቁት ስለ ረጅም ዓመታት በኢትዮጵያ ብሔራዊ ቡድን ተጫዋች በተለይ ደግሞ በአሁኑ ሰዓት ወጣቱን ትውልድ በማሰባሰብ በዚህ በቶሮንቶና አካባቢ በካናዳ የስፖርት አስተማሪ አሰልጣኝ የሆነውን አሸናፊ ግርማን ይዤላችሁ መጥቻለሁ። አሹ ነው የምትሉት ኢትዮጵያ ውስጥ። እንደውም በቀደም ለታ አሹ ከሰላምታይ በፊት ጊዮርጊስና ቡና ሲጫወት ስንከራከር ነበር። ለጊዮርጊስ ነው ለቡና ነው? መጨረሻ ላይ ለቡና የቡና ተጫዋች ነበር። እንግዲህ ይቅርታ ቡድን ተሸንፏል። ኤኒዌይ አሹ ለጊዜ ከልብ አመሰግናለሁ። እኔም ብርሃን ቲቪ ሁሌ በምታደርገው ድጋፍ ለኔ ብቻ ሳይሆን ኮሚኒቲ ውስጥ ያለነው ሰዎች ሁላ ስራችን፣ ደስታችን፣ ሀዘናችንንም ለህዝቡ በማካፈል ሁሌም ከኮሚኒቲ ጎን ስለሆን እና አሁንም እንግዳይ ስላረከኝ ከልብ ብርሃን ቲቪን አመሰግናለሁ። አሹ ከልብ ነው አመሰግናለሁ። እንግዲህ በተለይ ባለፈው ወራቶች ትንሽ እኛም ቢዚ ሆነን ተገናኝተን አልተወያየንም። ለማህበረሰቡ ማሳየት ወይ ደግሞ መናገር ማሳወቅ ያለብን ነገሮች ስላላሳወቅን በዚህ ለአጭር ደቂቃ ለአጭር ሰዓት እንደምንም ጊዜን አጣበመታል። አመሰግናለሁ። እንደው ተመልካቾቻችን በቅርብ ቀን ሰምታችሁ እንደሆነ ወደ ስፔን ወጣቱን ህፃናቶችን ይዘህ ተጫውታችሁ መጣችሁ። በአጠቃላይ ነው ጀነራሊ ነው በአጠቃላይ ምን ይመስላል ስፔን ጉዞ? የስፔን ጉዞ በጣም ደስ ይላል። ልጆቹም ፋሚሊዎችም በጣም የተደሰቱበት፣ ተጫዋቾቹ ደግሞ በይበልጥ ልጆቻችን ኤክስፒሪየንስ ያገኙበት፣ እነሱ ብቻ ሳይሆኑ እኔ ራሱ በጣም ትልቅ ኤክስፒሪየንስ ያገኘሁበት ተሞክሮ። ልጆቻችን ደግሞ የተፈለገውን አላማ አሳክተው ነው የመጡት ማለት ልጆቻችን ሄደው መጫወት እንደሚችሉ አምነው መምጣታቸው በራሱ ትልቅ ከዛ በተረፈ ከሄዱት ወደ 19 ተጫዋቾች 11ዱ እድል አግኝተዋል። ግን ያው እግር ኳስ በአሁኑ ሰዓት ያው ኢንቨስትመንት ነው። የክፍያው የአመት ክፍያው ላይ ፋሚሊ ከተስማማ ዲስካውንት ተደርጎላቸው በችሎታ ሀሪፍ የሆኑት ልጆች ሄደው እንዲጫወቱ አድቫንቴጅ አግኝተዋል። ያ ራሱ ቀላል እድል አይደለም እና በጣም ደስ የሚል ነገር ነው። በጣም የሚገርም ነው። እንግዲህ ይሄ የመጀመሪያው ነው በዚህ በካናዳ ማለት ይቻላል። የመጀመሪያው ነው በእንደዚህ አንተ እንደው ወደ ሌላው ፕሮግራም ከመውሰድ በፊት ምን ተሰማህ? እኔ በጣም ነው ደስ ያለኝ ማለት ልጆቻችን ግዴታ ሁሉም ኳስ ተጫዋች ይሆናሉ ማለት አይደለም። እንደምናየው ደግሞ ብዙ ወጣት ልጆቻችን በመጥፎ ነገር ውስጥ እየገቡብን ነው። እነኛን ልጆች የምናድነው በስፖርት ነው። ስፖርት ውስጥ ሲገቡ አትሊስት ኳስ ተጫዋች ባይሆኑ እንኳን ያን እድሜያቸውን አልፈው ዩኒቨርሲቲ ይገባሉ። ዶክተር የሚሆኑ ዶክተር ይሆናል። ሁሉም በየራሱ በተሰጠው ፊልድ መድረስ ይቻላል እና ዋናው የኔ ትልቁ አላማ ልጆቹን ከዚህ ነገር አድኖ ትልቅ ደረጃ ማድረስ ነው። እግር ኳስ ተጫዋች የሚሆነው እግር ኳስ ተጫዋች አሁን ለምሳሌ እኔ እዚህ ሀገር 2016 መጨረሻ ላይ ኦልሞስት 2017 ነው የመጣሁት እና ከ2018 ጀምሮ እኔ ጋር የነበሩ ወጣቶች አሁን ኮሌጅ እየተመረቁ ዩኒቨርሲቲ እየተመረቁ ግራጁዌሽናቸው ላይ እየተገኘው ነው እና ኳሱ በመኖሩ አብረው ተያይዘው ከመጥፎ ነገር እያለፉልን ነውና ትልቅ ጥቅም አለውና በጣም እኔ ደስታ ነው የሚሰማኝ እነኝን ወጣት ልጆች በማሰልጠኔና በመሰብሰብ። አመሰግናለሁ አሹ። እንግዲህ ተመልካቾቻችን በተለይ ስለ ወጣትነት በቲኔጀር ደረጃ ላይ ያሉ ልጆችን በእንደዚህ በስፖርት ካልተያዙ በተለይ ካናዳ በጣም ከባድ ነው። ማሪዋናም ሊጨሰውም የተፈቀደበት ሀገር ነው። በየሰፈሩ ነው ያለው። ቤተሰብ ወጣት ልጆች ያላችሁ በእንደዚህ አይነት የግዴታ አሸናፊ ጋር ብቻ መሆን የለበትም።
እኔ የስፖርት እንትን አስገብታችሁ ልጆቹን ቢዚ አድርጋችሁ ያ ቲኔጀር ታይም ሲያልፍ ወደ ቦታቸው እንዲመለሱ እንግዲህ ይሄ አሸናፊ የስፖርት እግር ኳስ ክለብ በልጆቹ መወዳደር ብቻ ሳይሆን በልጆቹም ህይወት ላይም እየሰራ ነው ማለት ነው። ዋናው እሱ ነው። ዋናው በልጆቹ ህይወት ላይ መስራት ነው ማለት ለወላጆች ማስተላለፍ የምፈልገው መልእክት በዚሁ በብርሃን ቲቪ አማካኝነት ልጆቻችን እኛ ወላጆች ከ0 እስከ 14 ዓመት ዋጋ ከፍለን ነው የምናሳድገው። ከ14 እስከ 20 ዓመት ባለችው እድሜ ውስጥ ነው ልጆቻችን ሁሉም ነገር መጥፊያቸው እድሜ። ስለዚህ እችን 6 ዓመቷን ልጆቻችንን መከታተል ለምሳሌ ስፖርት ስፖርት ልናስገባው እንችላለን። በዛ እድሜው ብቻውን መሄድ ነው የሚፈልገው። ብቻውን በሚሄድ ሰዓት ግን አትሊስት ወላጅ በስውር ልጁ ከማን ጋር እንደሚውል ማን ጋር ሄዶ እንደሚጫወት ጓደኞቹ እነማን እንደሆኑ አትሊስት ሄዶ ክትትል ማድረግ አለ። ወደ መጥፎ መንገድ እንኳን ከገባ እዛ ጋር ማቆም ይቻላል ገና ሳይበስበት። ስለዚህ ፕሊስ ወላጆች ልጄ ኳስ ስልጠና ገብቷል፣ ኳስ ስልጠና እየሰለጠነ ነው ብቻ ሳይሆን ቼክ ማድረግ አለባቸው። ኮቹ ማን ነው፣ ከነማን ጋር ነው የሚውለው፣ ምንድነው አድርጎ የሚመጣው የሚለውን ፕሊስ ወላጆች ይሄን ነገር ብትከታተሉ ደስ ይለኛል። እንግዲህ ከስፔን ከተመለሳችሁ በኋላ ያው ትሬኒንግ ጀመራችሁ። አሁን ተመልካቾቻችን ዊንተር ስላለ ዊንተር ቤት ውስጥ ነው፣ ሰመር ላይ ደግሞ ውጪ ነው። ፕሮግራሙን ተጀምሯል። የሰመር አሁን ጨረስን፣ እረፍት ነን። ኦኬ ለካ ወደ ዊንተር እየገባ ዊንተር ደግሞ ኖቬምበር መጀመሪያ ላይ የኢንዶር ፕራክቲስ እንጀምራለን። ኦኬ እንግዲህ ኦክቶበር 18 ደግሞ አንድ ፕሮግራም አላችሁ የፊታችን ቅዳሜ። እስቲ ስለሱ ምን ትለናለህ? ኦክቶበር 18 ምንድነው የዊንተር እና የሰመርን ፕራክቲስ አርገው የጨረሱ ተጫዋቾቹንም ወላጆችንም ማገናኛ። ሁልጊዜ አንድ ሰው ተምሮ ሲጨርስ አመቱ መጨረሻ ላይ ልክ የፈተና ውጤት እንደሚሰጠው ሁሉ በእኛም አካዳሚ ሁልጊዜ የአመቱ መጨረሻ የፕራክቲሱ ኦክቶበር ላይ ነውና ኦክቶበር ላይ ሜዳሊያ፣ ምስክር ወረቀቶች፣ አፕሪሺዬሽን ይሰጣል። ማበረታቻ ጭምር ነውና ለሰሩት ትሬኒንጉን ለጨረሱት ተጫዋቾች የሜዳሊያ የምስክር ወረቀት ይሰጣል። ማንኛውም ወላጅ መምጣት ይችላል። ማንኛውም ኢትዮጵያዊ አይቶ ለካ ልጆቻችን እንደዚህ አይነት ነገር ውስጥ ነው ያሉት ብሎ መነጋገርም አካዳሚውንም መጥቶ ማየት በደንብ ደስ ይላል። ለልጆቹም ሞራል ነው። እንደው አሸናፊ የእግር ኳስ ክለብ ከማህበረሰቡ ምን ይጠብቃል? አሸናፊ እግር ኳስ አካዳሚ ያው ከማህበረሰቡ የሚጠብቀው ዋና ወጣቶችን መገሰጥ። ለምሳሌ የማይሆን ነገር ላይ ሲያዩዋቸው ልክ እኛ አሁን ኢትዮጵያ ያደግነው በጎረቤት ኩርኩም ምናምን ነው። ያ ባይሆንም ግን እንትን ላለ ማለት እኔ የብርሃንን ልጅ የማይሆን መንገድ ላይ ካየሁት መጥቼ መንገድ የከፋ ነገር ውስጥ ሳይገቡ ማዳን እንችላለን። ልጆቻችን መነጋገር እና በግልጽ መነጋገር። አሁን እኔ አካዳሚ ውስጥ ወላጆች ፋሚሊ ሆነዋል። በሀዘን በደስታ በሁሉ ነገር መገናኘት ጀምረናል እና እኔ ከኮሚኒቲያችን የምጠብቀው በቃ መመካከል፣ ልጆቻችንን በቃ መምከር፣ መጠባበቅ፣ አብረን ማሳደግ። አመሰግናለሁ። እንግዲህ ተመልካቾቻችን እንደምትመለከቱት ነው የፊታችን ኦክቶበር 18 2025 ዓ.ም በ515 ዳንፎርስ ላይ በሚደረገው ከ4 PM ጀምሮ የሚደረገው አሸናፊ የእግር ኳስ ክለብን አስመልክቶ በዝግጅቱ ላይ እንድትገኙ ብርሃን ቴሌቪዥን በቦታው ይገኛል። እናንተ መጣችሁ እንድትሳተፉ ያው ትጋብዛላችሁ። በጣም ደስ ብሎኛል። እኔ የበለጠ ደግሞ አሁን የሚያነሳሱ ነገሮች እየተፈጠሩ ነው። ለምሳሌ የኖርዝ አሜሪካ ውድድር አለ። እዛ ኤስኤፍኤን ውድድር ላይ የቶሮንቶ ኢትዮ ስታር ብቻ ነው የ16 የ17 ዓመት ልጆች በብዛት ይዞ የሚሄደው እና ከዛም ስፔሻል ሪኮግኒሽን ተሸልም ያለው ይሄ ስፔሻል ሪኮግኒሽን ነው።
ኢኤስኤፍኤንኤ 2025 ስፔሻል ሪኮግኒሽን በጣም ደስ ይሄ ስፔሻል ነገር አለው። ይሄ ስፔሻል ሪኮግኒሽን እንግዲህ ከኤስኤፍኤንኤ የተሸለምኩት ነው። ከኮኦርዲኔተሩ የቀድሞ ተጫዋች መንግስቱ ሁሴን እንዲሁም የኤስኤፍኤንኤ ቦርድ እና ኤክስኪዩቲቭ ኮሚቴ አምነውበት የተሸለምኩት ሽልማት ከተማ ነበረ። ይሄ ሲያትል ነበረ። ይሄ ነገር ምንድነው? ይሄ ሽልማት የአሸናፊ ብቻ አይደለም። ተመልካቾቻችን እንግዲህ የተመለከቱት በኋላ ቀረብ አድርጌ ያሳያቸዋለሁ። ኢኤስኤፍኤንኤ ከተቋቋመ ከ40 ዓመታት በላይ ያደረገ ነው። እንግዲህ በተለይ ወጣቱ ልጆች ላይ ስላዘወተረ ይገባሃል ብለው ነው የሰጡ። ግን ልጆቹ እዛ ሄደው በመጫወታቸው ደስተኛ ናቸው ማለት ነው። በጣም ማለት ይሄ ፌዴሬሽን የተመሰረተው ትውልደ ኢትዮጵያውያን ለሆኑ ኖርዝ አሜሪካ ላይ ለተወለዱ ልጆች ነው እና እንዲህ አይነት በማየታችን በጣም ደስተኛ ነን ብለው ነው። ይሄ ሽልማት ደግሞ የኔ ብቻ አይደለም። ይሄ ሽልማት ልጆቻቸውን አምነው ለኔ ለላኩልኝ ወላጅም ጭምር ነው። እኔ ተሸለምኩ ማለት እነኚህን ወጣት ተጫዋቾች አምናችሁ ወደ እኔ የላካችሁት ወላጆች በአጠቃላይ ይሄ ሽልማት የእናንተም ነው ማለት እናንተ እኔን አምናችሁ ጥሩ ልጅ ነው ብላችሁ ልጆቻችሁን አምናችሁ ባትልኩልኝ እኔም ይሄን ሽልማት አላገኝም። ከዛ በስተጀርባ ደግሞ ሚዲያ ለመጥፎም ለጥሩም ነገር በጣም የጀርባ አጥንት ነው እና ሚዲያዎችም ይሄ ሽልማት የእናንተም ጭምር ነው እና የቶሮንቶ ነዋሪ በአጠቃላይ ሽልማት ነው። የሬስቶራንቶች ሽልማት ነው። ሬስቶራንቶች ስፖንሰር ባታረጉን እዛ አንሄድም ወጣቶችን ይዘን እና ይሄ ሽልማት የአሸናፊ ግርማ ብቻ ሳይሆን የሁላችንም የቶሮንቶ ነዋሪዎች ነውና ኤስኤፍኤንን ከልብ አመሰግናለሁ። ስራችንን ጎን ለጎን ሆነን እንቀጥልላለሁ። ኤስኤፍኤንዎች በዚህ አጋጣሚ ማስተላለፍ የምፈልገው ነገር 2027 ቶሮንቶ ካናዳ በጣም ብዙ ህዝብ አለ፣ በጣም ብዙ ቢዝነስ አለ። የማዘጋጀት ውድድሩን አቅም አለን። በዚህ አጋጣሚ 2027 ቶሮንቶ መምጣት አለበት የሚል እምነት አለኝ። አብረን በጋራ የቶሮንቶ ነዋሪዎች መስራት አለብን። 2027 ኤስኤፍኤን ቶሮንቶ ላይ መምጣት አለበት እና እኛም ሁላችንም እንላለን። ይሄንን እንድትሰሙኝ ነው። አመሰግናለሁ። በጣም ነው የማመሰግነው። እንደው እግረ መንገዳችንን የኢትዮጵያን ፕላን እንደተያዘ ሰምተናል። ስለሱስ ምን ትላለህ? የአሸናፊ ግርማ የእግር ኳስ ክለብ ወደ ኢትዮጵያ በሚቀጥለው ዓመት እንደሚጓዝ ሩመሮች አሉ። በሱ ጉዳይ ላይ ነው የምትለን ነገር አለ? እሱ ያው ጊዜው ሲደርስ በደንብ በዲቴል እናወራዋለን። ግን እግዚአብሔር ፍቃዱ ከሆነ ትውልደ ኢትዮጵያውያንና ኢትዮጵያ ያሉትን ታዳጊዎች ለማስተሳሰር ትልቅ ፕላን አለኝ። እዛ ሄደው ቶርናመንት አድርገው ወደዚህ እንዲመለሱ ትልቅ ፕላንና ዝግጅት እያደረግን ነው። ወላጆች በዚህ በጣም ደስተኞች ናቸው። ይህን ነገር አድርገን እዛ ዶኔት ማድረግ ያለባቸው ልጆቻችን አድርገው እኛም አድርገን ሀገራቸውን አይተው ለመምጣት ትልቅ ፕላን አለ። እግዚአብሔር የዛ ሰው ይበለን። ጊዜው ሲደርስ እንግዲህ ያው ብርሃን ቲቪ ሁሌ ከኛው ጋር ነው። ጊዜው ሲደርስ ብርሃን ቲቪ ከኛ ጋር አዲስ አበባ አብሮ ይሄዳል። የታሰበው እንግዲህ ድሬዳዋም ለአንድ ሳምንት አስበናል። ድሬም ለመጀመሪያ ጊዜ እንሄዳለን ማለት ነው። ድሬዎች ጠብቁን እንግዲህ ለአንድ ሳምንት እናስባለንና ጥሩ ጊዜ አሳልፈን እንመጣለን የሚል እምነት አለኝ። ለምን ልጆቻችን አገራቸውን ማየት አገራቸው ማወቅ አለባቸው። ነገር አገራቸው ሄደው መስራት እንደሚችሉ ማስገንዘብ መቻል አለብን የሚል እምነት አለኝ። ነው ሁላችንም እንደዛ ነው። ተመልካቾቻችን ከልብ አመሰግናለሁ። በመጨረሻ እንደው የምታመሰግነው? ያው በመጀመሪያ የማመሰግነው ፈጣሪ እግዚአብሔር እድሜና ጤና ሰጥቶኝ እነኚህን ልጆች ላይ ከነበርኩበት ህይወት ወጥቼ አስተማሪ ሆኜ እነኚህን ልጆች በአጠቃላይ የሁላ ወላጅ አምኖ ስለሰጠኝ ወላጆችን ከልብ አመሰግናለሁ። ቶሮንቶ ላይ ያለ ኢትዮጵያዊም ኤርትራዊም ኮሚኒቲ ቢዝነስ በአጠቃላይ ሁሌም በሀሳብም በገንዘብም በጉልበትም ከጎኔ ስለሆናችሁ ከልብ በጣም ከልብ አመሰግናለሁ። ባለቤቴን፣ ልጆቼን እንዲሁም በዙሪያ ያሉትን ሁሉ ከልብ አመሰግናለሁ። ያው ሁሉንም በአጠቃላይ ባመሰግን የሚሻለው ስም ጠርቶ አንዱን ታኮርፋላችሁ፣ አንዳንዴ ያኮርፋል። ያ ስለሆነ ሁላችሁንም ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ። በነገራችን ላይ ተመልካቾቻችን ለዚች አጭር ስቱዲዮ
ሞፈር ካፌ ሚኪያስ ፈቃድ ስለሰጠን ከልብ እናመሰግናለን። እንግዲህ ሚኪያስ ሞፈር ካፌም የብርሃን ቴሌቪዥንም የአሸናፊም እግር ኳስ ቡድን በተደጋጋሚ ስፖንሰር ሆኗል። ከልብ ነው የምናመሰግነው ሚኪያስ። አንተም ይልመድብህ። ቴንኪው ፈቃደኛ ስለሆን እዚህ ስቱዲዮ ቁጭ ብለን እየተወያየን ያለ ነው። በጣም የሚያምር ቡና ሚዛን የካናዳ ነው፣ የኢትዮጵያ ከሆነች ታጋድላለች ስለሚያዳሉ ማለት ነው። ሚኪያስ እናመሰግናለን። ያው ሞፈር ኮፊንም እናመሰግናለን። ይሄን የመሰለ ስቱዲዮ ስለፈቀድክልን ከልብ እናመሰግናለን። ይሄው ነው እንግዲህ ቴንኪው ብርዬ በጣም በተለያየ ርዕሰ ጉዳዮች ላይ ሳይታክት ሳይሰለች ማንኛውንም በጎ ነገሮች ለሀገሩ እየተመኘ እሴት እየጨመረ የሚያስተምር የሚያነቃ ፕሮግራሞችን እየሰራ በካናዳና አካባቢው እያሰራጨ የሚገኘው ብርሃን ቴሌቪዥን እነሆ 15 ዓመታትን አስቆጠረ። እንኳን አደረሳችሁ፣ እንኳን አደረሰን። ይህንኑ በማስመልከት ልዩ ክብረ በዓል አዘጋጅቷል። ኖቬምበር 15 2025 ከ6 ፒኤም እስከ 12 ኤኤም 515 ብሮድቪው አቬኑ በልዩ ዝግጅት ይጠብቃችኋል። በዚህ በዓል ላይ ለማህበረሰቡ ልዩ አስተዋጽኦ ያደረጉ ይሸለማሉ። የሙዚቃ ዝግጅትና የራት ፕሮግራምን በምሽቱ ይኖራል። ብርሃን ቴሌቪዥን ተመልካቾች፣ አድማጮችና ተሳታፊዎች አብራችሁን እየደከማችሁ ያላችሁ ሁሉ ወደፊትም ከዚህ በተሻለ ዝግጅትና ሥራ ወደ እናንተ ለመድረስ ትጋቱን ይቀጥላል። ብርሃን ቴሌቪዥን ኑ አብረን እንስራ ይላችኋል። የማይቀርበት ቀጠሮ ብርሃን ቴሌቪዥን